ጤና ይስጥልኝ በያላችሁበት ሰላማችሁ ይብዛ። ግራንድ አፍሪካኖች ነን። የ2026 8ኛው የግራንድ አፍሪካን ውድድር ሊከናወን ወራቶች ብቻ ቀርተውታል። ታዲያ ምዝገባው መቼ ነው? ውድድሩስ መቼ ነው የሚደረገው? ኧረ ዘንድሮስ አብሮን የሚሮጡት እንግዶች እነማን ናቸው? የሚሉትን ለማወቅ የታውሰን ዩኒቨርሲቲ ፕሮፌሰር የሆኑትን የግራንድ አፍሪካን ዳይሬክተሩን ዶክተር ጋሻው አብዛን ጋብዤላችኋለሁ። እንዲሁም ሌሎች በርከት ያሉ እንግዶችም ጭምራሉን። አጋሮቻችንም ይህንን ውድድር አብረውን ሲሰሩ ያላቸው መልእክት ምን ይመስላል የሚሉትንም ልናነሳሳ ቆይታ አደርጋለሁ። አብራችሁ ስለሆናችሁ ከልብ አመሰግናለሁኝ። በአፍሪካን ኢምፓክት አዋርድ ላይ ደግሞ ልዩ ተሸላሚ የነበረችው ጀግናው አትሌታችን ደራርቱ ቱሉ ዛሬ ራርቱን ከልብ አመሰግናለሁ። አሁን ደግሞ ሌላ አጋራችንን የዚህ ውድድር የታክትል ስፖንሰር የሆኑትን ቶዮታ አሌክዛንድሪያዎችን ልጋብዝ ነው። በየዓመቱ የመኪና ሽልማት እያቀረቡን ያሉት አፍሪካውያንና የቶዮታ መኪና ነገር መቼም አይነገርም። ምክንያቱም አንድ ላይ የተሰፉ ነገሮች ናቸው። ቶዮታ አፍሪካ ቶዮታ። ታዲያ እዚህ በኢትዮጵያውያን ዘንድ በጣም ከሚወደዱ መኪኖች መካከል ቶዮታ በቀዳሚነት ይጠቀሳል። ጤና ይስጥልኝ። ያሬድ ማን አለብህ ከአሌክዛንድሪያ ቶዮታ። እንደሚታወቀው አሌክዛንድሪያ ቶዮታ ለስድስተኛ ጊዜ የግራንድ አፍሪካን ራን እንዲሁም በሚቀጥለው ቀን በሚደረገው የኢምፓክት አዋርድ ላይ ዋና ስፖንሰር እንደሆነ ይታወቃል። እንግዲህ አሌክዛንድሪያ ቶዮታን እንደምታውቁት ብዙ አገልግሎቶች ይሰጣል። ከዚህም ውስጥ አዳዲስና ያገለገሉ መኪናዎችን ማቅረብ፣ የጥገና አገልግሎቶችን መስጠት፣ እንደዚሁም መቀየሪያ ፓርቶችን በማቅረብ የታወቀ ነው። ለደንበኞቻችን ተመጣጣኝ የሆነ ፋይናንስ ሬት በማቅረብም እንደዚሁ እናገለግላለን። በዚህ በግራንድ አፍሪካን ራን ላይ የሁሉም አንድነትን ማየት በጣም የምንወደውና በጣም ደስ የሚለን ፕሮግራም ነው። ሁላችሁ መታችሁ እንድትሳተፉ እጠይቃለሁ። የመሳተፉ ጥቅም ከጤና እና ከመሰባሰብ በተጨማሪም አሌክዛንድሪያ ቶዮታ እንደተለመደው መታችሁ እንደ በፊቱ በሞቀና በደመቀ መንገድ እንድናከብር እጠይቃለሁ። በዚህ ፕሮግራም ላይ ለሚሳተፉ ስፖንሰሮችም ለተሳታፊዎች በሙሉ ምስጋናዬን በዚህ አጋጣሚ ለማቅረብ እወዳለሁ። አመሰግናለሁ። ገንዘቦችን በፍጥነት ወደ ኢትዮጵያ ለመላክ አዲስ ቴክኖሎጂን ይዞ መጥቷል። ሁሌም አብሮን ያደገ ነው። ከብዙ ነገር ጋር ከኛ ጋር የተሳሰረ ነው። ከማንነታችን ጋር ኢትዮ ቴሌኮም። ሄሎ ኢትዮ ቴሌኮም። መሳይ ውብሸት እባላለሁ። የኢትዮ ቴሌኮም ቺፍ ኮሚኒኬሽን ኦፊሰር። ታለፉ ታላቅ ኩራት ይሰማዋል። ይህ ዝግጅት ከሩጫ ባለፈ ለዳያስፖራ ኮሚዩኒቲ ማህበረሰባዊ መስተጋብሩን የሚያጠናክርበት ኢትዮጵያዊነቱንና ባህሉን ደግሞ ለልጆቹና ለቀሪው ማህበረሰብ ማሳየት የሚችልበት ምቹ መድረክ እንደነበረ ለማየት ችለናል። ይህ ፕሮግራም ተጠናክሮ እንዲቀጥል ደግሞ በዚህ ዓመትም ባብረናችሁ ተገኝተናል ማለት ነው። ኢትዮ ቴሌኮም ላለፉት 132 ዓመታት ኢትዮጵያውያንን እርስ በርስ ያቀራርብ፣ ከሌላው ዓለም ጋር ሲያገናኝ የነበረ ለአንድነታችን መሰረት የሆነ ጽኑና ኢትዮጵያዊ የነበረ ተቋም እንደሆነ ይታወቃል። አሁን ደግሞ ከቅርብ ጊዜ ወዲህ ይህንን ግንኙነት የበለጠ ሊያጠናክሩ የሚችሉ ዜጎችን፣ ኩባንያዎችን እንደዚሁም መንግስት አገልግሎቱን ለዜጎች በቀላሉ ማድረስ የሚያስችልበትን ምቹ የሆኑ ዲጂታል ሶሉሽኖችን እያቀረበ ይገኛል። በተለይ ደግሞ ከቅርብ ጊዜ ወዲህ ዳያስፖራ ኮሚዩኒቲ የበለጠ ቤተሰቦቹ ጋር ተቀራርቦ የሚፈልገውን ነገር ማድረግ የሚያስችሉ ምቹ ሶሉሽኖችን በማቅረብ ላይ እንገኛለን። ባለፈው ዓመት ይዘንላችሁ የመጣ ነው የቴሌብር ረሚት በቀላሉ በፍጥነት እጅግ አስተማማኝ በሆነ መልኩ ዳያስፖራ ኮሚዩኒቲ የሚፈልገውን ገንዘብ በፍጥነት ለዜጎቹ እንዲልክ ያስቻለ እንደሆነ ለማወቅ ችለናል። እናንተም በሰጣችሁን ግብዓት ደግሞ ይህንን ነገር የበለጠ ማጠናከር እንደሚጠበቅብን በማሰብ የተለያዩ መፍትሄዎችን ደግሞ ይዘን በዚህ ዓመት የምንቀርብላችሁ እንደሚሆን ከወዲሁ ለማረጋገጥ እፈልጋለሁ። በድጋሜ እንኳን ለዚህ ዝግጅት
ቆይታ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ነው። በሩጫ ዘመኑ የኦሎምፒክንና የዓለም ሻምፒዮንነትን ያውቅበታል። አመለሸጋው የአፍሪካ ኢምፓክት ውድድር አሸናፊው ስለሺ ስህን ነው። ለ8ኛ ጊዜ ለሚደረገው የግራንድ አፍሪካ ሩጫ ኦክቶበር 10 በሰሜን አሜሪካ በቨርጂኒያ አሌክሳንድሪያ ይካሄዳል። በዚህ ውድድር ላይ ያው ብዙ ጊዜ ተሳትፈናል። ብዙ ተሳታፊዎች ይመጣሉ። በጣም አስደሳች ጊዜያቶች አሳልፈናል። በዚህኛው ዓመትም ያው ሰሜን አሜሪካ ያለው ማህበረሰብ በጋራ የሚሮጥበት ውድድር ነው። በጣም አስደሳች ውድድር ነው። ስለዚህ በዚህ ዓመትም ለሚደረገው ውድድር በሰሜን አሜሪካ የምትኖሩ ማህበረሰብ፣ በዛው አካባቢ የምትኖሩ ማህበረሰቦች በዛን ቀን ተገኝታችሁ እንድትሳተፉ መልእክቴን አስተላልፋለሁ። እኛም በአካል ተገኝተን ከእናንተ ጋር አብረን እንደምንሮጥ ተስፋ አደርጋለሁ። አመሰግናለሁ። ሁሌም ቀዳሚ የሆነው ዳሽን ባንክ ዛሬም አብሮን ነው የሚገኘው። የዚህ ዝግጅት አጋር ነው። ዳሽን በቅርቡ አዲስ ነገር በተለይ ለዲያስፖራው ይዞ መጥቷል። ዳሽን ኮኔክት ብዙዎችን እያስደሰተ ነው ያለው። በጣም በፍጥነት ገንዘቦትን ወደ ሀገር ቤት የሚልኩበትን ነገርም አመቻችቷል። ቤት ለመግዛት ንግድ ለመጀመር ዳሽን ባንክ ሁሌም ከዲያስፖራው ጋር አጋር በመሆን ይታወቃል። ሁላችሁም እንደምን አላችሁ? ዳሽን ባንክ ዋና አጋር በመሆኑ ከፍተኛ ደስታ ይሰማዋል። እንደ ሩጫ ሁሉ በህይወታችሁም ስኬታማ እንድትሆኑ እመኛለሁኝ። በሀገራችሁ ማድረግ ለምትፈልጉት ማንኛውም ዘርፈ ብዙ የስራ እንቅስቃሴዎች ዳሽን ባንክ አጋር በመሆን በኢንቨስትመንት፣ በቤትና መኪና መግዣ ብድሮች እንዲሁም በተለያየ የግል ብድሮች ጥያቄያችሁን ለማስተናገድ ከመቼውም በላይ ዝግጁ ሆነን እንጠብቃችኋለን። ለሁላችሁም መልካም ጊዜ እመኛለሁ። አመሰግናለሁ። ዞሮ ዞሮ መግቢያ ከቤት ይባላልና በተለይ ወደ ሀገር ቤት ሄዳችሁ ቤት ገዝቶ ለመኖር ታማኝ ሪል ስቴት እጅግ ያስፈልጋል። በግራንድ አፍሪካ ረን አጋር በመሆን ደግሞ ቅናሽም ጭምር ይዞ የመጣው ጊፍት ሪል ስቴት አብሮን ያለው በአፍሪካ ኢምፓክት አዋርድ ላይ አሸናፊ ለነበረው ጋሽ ማህሙድ በዕለቱ ሰርፕራይዝ አድርገው ከፍተኛ ገንዘብን ጭምር ሸልሞ ነበረ የጊፍት ሪል ስቴት ባለቤት። ታዲያ ዛሬ ተወካያቸው ዶክተር ሰለሞን አሊ የጊፍት ሪል ስቴት የኮርፖሬት ዋና ህዝብ ግንኙነትና የፕሮቶኮል ኦፊሰር መልእክት አላቸው። ሰላም ለሁላችሁም። ሌላ እንግዳ አለችኝ። ብዙ አታወራም። ድርጊቷ ተግባሯ ሁሉ በትራክ ላይ ነበረ። የዓለምና የኦሎምፒክ ሻምፒዮን ነች። ብዙ ወርቅ ሜዳሊያዎች አሏት። የአፍሪካ ኢምፓክት አዋርድም አሸናፊ ነች። ጥሩነሽ ዲባባ። ሰላም የሀገሬ ልጆች፣ ግራንድ አፍሪካ ራን በኦክቶበር 10 ይካሄዳል። ተሰባስበን ጥሩ ጊዜ እንድናሳልፍ ሁላችሁንም እጋብዛችኋለሁ። ልጆች የበለጠ ከባህላቸው ጋር የሚቀራረቡበት፣ ወገኖቻችን የሚሰባሰቡበት መድረክ ነው። በኦክቶበር 10 በአሌክሳንድሪያ ከተማ ተሰባስበን ጥሩ ጊዜ እናሳልፍ፣ አብረን እንሩጥ። ሁላችሁም ተጋብዛችኋል።
በሰሜን አሜሪካ የኢትዮጵያ አየር መንገድ ዋና ስራ አስኪያጅ የሆኑት አቶ ሚካኤል ያሬድ አብረው ናቸው ያሉት። የ80 ዓመት ወጣት የሆነው ተቋም ነው የኢትዮጵያ አየር መንገድ። ኢትዮጵያኖች ባሉበት ቦታ ሁሉ ይገኛልና። አቶ ሚካኤል ያሬድ ጤና ይስጥልኝ። ሚካኤል እባላለሁ። በአሜሪካ የኢትዮጵያ አየር መንገድ ቅርንጫፍ ቢሮ ዋና ተጠሪ ነኝ። የኢትዮጵያ አየር መንገድ በሰሜን አሜሪካ ወደሚገኙ 5 መዳረሻዎቹ በሚያደርጋቸው በርካታ ሳምንታዊ በረራዎች በአዲስ አበባ ዋና ማዕከሉ አማካኝነት አፍሪካን ከቀሪው ዓለም ጋር በማገናኘቱን ቀጥሏል። አፍሪካን ረን እና በአፍሪካን ኢምፓክት አዋርድ በየዓመቱ መሳካት ለምታደርጉት አስተዋጽኦ የውድድሩና የሽልማት መርሃ ግብሩ አዘጋጆች በተለይ በዲያስፖራው ዘንድ የዶሮ ነገር በጠዋትም በማታም በራትም ላይ የሚገኝ ነገር ነው። ታዲያ ይህንን ዶሮ በኢትዮጵያዊ ጣዕም አድርጎ ይዞ የቀረበው ሮሚንግ ሮስተር በአሜሪካ 13 ቅርንጫፎችን መክፈት መቻል እጅግ በጣም አድካሚና ከባድ ስራን የሚጠይቅ ነው። የዚህ ዝግጅት የረጅም ጊዜ አጋሮች ናቸው። ሁሉም ኢትዮጵያውያኖች በተሰበሰቡበት ቦታ ሁሉ መገኘት ያስደስታቸዋል። አረግ ቢንያምና ሚካኤል እስቲ አንዳንድ ቃል እንኳን ይንገሩን። እንኳን ለግራንድ አፍሪካን ራን ኤንድ አፍሪካን ኢምፓክት አዋርድ ሴሬሞኒ አደረሳችሁ። ፋሚሊያችሁን፣ ልጆቻችሁን፣ ወንድምቶቻችሁን ጥሩና ከኛ ጋር አብረን ጆይን አድርጉን። መሮጥም ትችላላችሁ፣ ጃግም ማድረግ ትችላላችሁ፣ ወክም ማድረግ ትችላላችሁ። እዚህ ፕሮግራም ላይ እኛ በመሳተፋችን በጣም ደስ ይለናል። በዚህ ፕሮግራም ላይ ተሳታፊ በመሆናችን በጣም ደስ ይለናል። አፍሪካን ኢምፓክት አዋርድ በጣም ደስ የሚለኝ ፕሮግራም ነው። እዚህ ፕሮግራም ላይ ብዙ ጊዜ ትላልቅ ሰዎች የምናከብርበት ፕሮግራም ስለሆነ በዛም ቀን ተገኝተን አብረን ጥሩ ጊዜ እንደምናሳልፍ ተስፋ እናደርጋለን። መልካም ጊዜ ይሁንልን ለሁላችንም። አመሰግናለሁ። ጤና ይስጥልኝ። ሚካኤል አስራት እባላለሁ። በኖቫ ኮኔክሽን የአፍሪካ ኢምፓክት አዋርድ ተባባሪ ሆኜ በመስራት ላይ እገኛለሁ። የአፍሪካ ኢምፓክት አዋርድ እስካሁን ድረስ ለ6ኛ ጊዜ ተካሂዷል። ለ7ኛ ጊዜ ደግሞ ዘንድሮ እናካሄዳለን። ከዚህ በፊት እውቅና ተሰጣቸው ተጽዕኖ ፈጣሪዎች መካከል ረዳት ኮሚሽነር ደራርቱ ቱሉ፣ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ፣ ጥሩነሽ ዲባባ፣ አትሌት ቀነኒሳ በቀለ፣ እረኛ የቴሌቪዥን ድራማ አቶ ግርማ ዋጌ፣ አርቲስት ሙላቱ አስታጥቄ፣ አስቴር አወቀ፣ ጋዜጠኛ መዓዛ ብሩ፣ አርቲስት ማህሙድ አህመድ ናቸው። በ2026 ዘንድሮ ደግሞ የአፍሪካ ኢምፓክት አዋርድ የምናካሄደው ለ7ኛ ጊዜ ነው። ለማህበረሰባችን ላበረከቱት አስተዋጽኦ፣ ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጠው የሚሸለሙበት መድረክ ነው። ዘንድሮ ዝግጅት ላይ 4ኛ የሽልማት ዘርፍ ካታጎሪዎች ጨምረናል። ይህም በሳይንስ ቴክኖሎጂ እና ምርምር ጥናት ላይ ነው። እንድትታደሙ በታላቅ አክብሮት እጋብዛለሁ። መልካም ጊዜ። ዘንድሮ ይህ ውድድር ምን ለየት ያለ ነገር ይዞ መጣ ከሚለው ጨምሬ ዶክተር ጋሻውን እንግዲህ ላድርጋቸው። ዶክተር እንደምን አሉ? ጤና ይስጥልኝ ታደለ፣ እንደምናይህ። የዘንድሮ 8ኛው የግራንድ አፍሪካ ረን ምን አዲስ ነገር ይዞ መጥቷል ማለት እንችላለን? በዘንድሮ ዓመት እንደተለመደው በየዓመቱ ትናንሽ የሆኑ ለውጦችን ለማድረግ እንሞክራለን። በዘንድሮ ሰፋ አድርገን ከተለያዩ የአፍሪካ ሀገሮች በክብር እንግድነት የሚገኙ አትሌቶችን ለመጋበዝ እንሞክራለን። እንደተለመደው ደግሞ እድለኛ የሆነ ተሳታፊ ያሸነፈ ሳይሆን ውድድሩን የሚሸለምበት የ2026 ቶዮታ ኮሮላ መኪና በጣም የምንሸልምበት ይሆናል። እንደነ ጥሩነሽ ዲባባ፣ ደራርቱ ቱሉ፣ ስለሺ ስህን ያሉ ብርቅዬ አትሌቶቻችንም አብረውን ያሳልፋሉ። ታዲያ ስለዚህ ይሄንን ውድድር ለመመዝገብ መቼ ነው የሚጀመረው? በምንስ ነው መመዝገብ የሚችሉት? እንዴት ነው የሚመዘገቡት? ከዛሬ ጀምሮ የግራንድ አፍሪካ ረን የ8ኛው ዝግጅት ምዝገባ ይጀምራል። ለመመዝገብም በኢቨንት ብራይት ላይ ግራንድ አፍሪካ ረን ብለው ሰርች ቢያደርጉ ወይም ደግሞ ዌብሳይታችን ላይ
ran.com አፍሪካን ኤን አለው ራን ዩ ነው ዳካም ላይ ቢሄዱ አፍሪካን ራን ዳካም ከዚህ ስክሪን በታችም እናደርገዋለን። በዛ ላይ መመዝገብ ይችላሉ። አብሮነት መሻል ነው የሚለውን መልእክት የበለጠ የሚያጎሉት ነገሮች መካከል አብሮ ከመደሰት ባህልና ወግን አብሮ ከማየት ባለፈ እንደዚሁ ለተቸገሩ ተቋማትን ለሚረዱ መድረስ መቻል ደግሞ እጅግ በጣም የሚያስደስት ነገር ነውና እዚህ ላይ ትንሽ ነገር ቢጨምሩልኝ ደስ ይለኛል ዶክተር። ትክክል። ከመጀመሪያው ጀምሮ ኖቫ ኮኔክሽንስ ያው ግራንድ አፍሪካ ረን እና አፍሪካን ኢምፓክት አዋርድን በየዓመቱ የሚያዘጋጅ ለትርፍ ያልተቋቋመ ድርጅት ነው እና ይህ ድርጅት ሲቋቋም ቤተር ቱጌዘር ወይም ደግሞ አብሮነት መሻል ነው በሚል መርህ ነው የተነሳው እና አብሮነት መሻል በብዙ ረገድ ሊታይ ይችላል። አንድ እጅ ብቻውን አያጨበጭብም፣ ሁለት እጅ እንፈልጋለን። በጋራ አንድ ላይ ስንሆን የተሻለ ነገር እናወጣለን እና ያንን መልከታም ለማሳየት ነው እና ወገኖቻችን ሀገር ቤትም ሆነን በሰው ሀገርም ሆነን ወይም ደግሞ አሁን ሀገር ብለን በምንኖርበት ቦታ ላይ አንድ ላይ ተሰባስበን ማህበራዊ እሴታችንን፣ ባህላዊ እሴታችንን እንዲሁም ደግሞ ኢኮኖሚያዊ ትስስራችንን የበለጠ ማጉላት የምንችልበት መድረክ አድርጎ ይሰጠናል። በዛ ረገድ እንግዲህ አብሮነት መሻል ነው የምንለው ከሩጫም በላይ ነው። በተለይ እኛ ዝግጅት ላይ የባህላዊ ውዝዋዜዎች፣ የጥጥ ፈተላ፣ የቡና ዝግጅት አንተ እንዳልከው የባህላዊ አልባሳት እንዲሁም ደግሞ የተለያዩ ትውፊቶች የሚቀርቡበት ዝግጅት ነው እና በአንድ ላይ ስንሰባሰብ እነዛ ነገሮችን መጋራት መቻላችን አብሮነት መሻል ነው የሚለውንም መርህ የበለጠ የሚያጎላው ይመስለኛል። ሰላም ናችሁ ይብዛ። ሰላም ሆኖልኝ